ማሬ ግን በጣም እድለኛ ነሽ። ወይኔ ታድለሽ። ደስ በሽዋ አመለጥኩኝ። እንዲህ ያመለጥኩኝ እቤት ራሱ ጠዋት ማታ ሳታገቢ 30 ሞላሽ ጭቅጭቁን ብቻ አመለጥኩኝ። እንዴ 30 ሞላሽ እንዴ ማሬ? ማለት ስትሉ ነች እንዴት ረሳችሁት እንዴ? ምንድነው? አብሮ አደግ እኮ ነን። አይ እንግዲህ እኔ እናት እንዴ ገና አልታጨንም እኮ ገና 24ታችን ነው ያለው እኮ። እሱን ራሱ እኛ ድፍን አድርገን ነው እንጂ 22 ላይ መቆም ነበረብን። 24 ላይ ብዙ ትቆያላችሁ በደንብ 30 አላችሁ። ለክፉም ለደጉ ማለት ነው። ጸባያችሁን አስተካክላችሁ የምታገኙትን ሰው በደንብ ጠበቅ አድርጋችሁ ይዛችሁ ትዳር ያዙ። እንደ እድሜ እኮ ቁም አይጠብቅም። እናትሽ ገና ለገና ታጨው ምናምን ብላ ልትመክረን እኛ ብናገኝ እንደማስቲሽ አቀተውና እሺ እኔ ለመክራችሁ ያውላል። እሺ እኔ ዛሬ ለመክራችሁ አይደለም የተገናኘ ነው። ሰርጉ ከመድረስ በፊት ከሚዜዎች ጋር ተገናኝተን እንድንመካከር ነው። ውይ ይሄ በጣም ጥሩ ሀሳብ ነው። እንዴማ ቆንጆ ነው። እንመካከራ። አዎ ግን በእናታችሁ ባለም ሆነ ጓደኞቹ ይሄ የተጋነነ ነገር አይወዱም። ኢቭን ሰርጉ ራሱ ይቅር ምናምን ብሎኝ እኔ በግድ ነው ያሳመንኩት። ሁለት ጓደኛ ነው ያለኝ፣ ሁለት ሚዜ በቃል አነስ ያለ ፕሮግራም ምንም ብዬ ነው። ችግር የለውም ተቀለል ማድረግ ደግሞ ሰርግ ይቅር ማለት ምን ማለት ነው? ሳንጨፍር ሳይደገስ ይቀራል እንዴ? አንቺ ቆፍጠን በይ እንጂ። ቆፍጠን እኮ ብዬ በቃ አነስ ያለ ነገር ግን አደራሽ የተጋነነ ነገር እንዳታወሩ። አይ አናጋነንም ማሪ። በስንት መከራ ያገኘሁትን ባላደራ ችግር የለውም እንዴ ሰርግ ምናምን የተጋነነ ነገር አልፈልግም ሲለኝ እኔ ሁለት ሚዜ ብቻ ነው ያለኝ በቃ አጠር መጠን ያለ ሰርግ ብዬ በስንት መከራ ያሳመንኩት እና አደራችሁ እሺ። ከኛ ውጭ ማናለው ምንም አትጨናነቂ ማሪ። ቀለል አድርገን ቆንጆ ነገር እናደርገዋለን። እሺ ዋና አንቺ ይሳካልሽ። ከዚህ ነው ተደግሞ ያን ያህልም ብዙም አይደለም አይደል? አዎ እኔ ምን አሁን የተውኩት ፍቅረኛ ትንሽ እኮ ይሻላል ከሱ ግን አይረባ ብዬ ተውኩት። አይ እንዴ ይሁን አንቺ 30 ስለደፈንሽ እኛ ገና ስለሆንን ነው ረጋ ያለው። ለማንኛውም በእድሜያችሁ የቀለዳችሁ ነው ግን ያጣለማኛሉ እንዴ። ለማንኛውም ሰርጌ እንዳታበላሹ ጓደኞቹም እሱም ይመጣሉ። አሁን ጥሩ አድርጉ። እኔ የምልሽ ግን ማሪ ያው ከጋብቻ በኋላ መቼም ከከተማ ወጣ ብላችሁ ነው ተከራይታችሁ የምትኖሩት ማለት እንዴ? ተከራይተናል። ተከራያችሁ ማለት አቅም የላችሁም ለማለት? አይ ሳይሆን ያው እዚህ እኮ ከብዷል ኪራይ። አላወራንበትም። ለማንኛውም ግን አደራ በቃ እኔ ማግባት እፈልጋለሁ። ጥሩ ባል ነው ያገኘሁት። ትዳሬን እንዳታሳጡ። ጥሩ አዎ ጥሩ ያርግልሽ። አዎ ያርግልሽ። ማሬ እነዚህ ናቸው ቪዲዮዎች እኔ ፍቅር ይፈልጋል። በዚህ ሰዓት አሁን ጥሩ ታዲያስ እንዴት ናችሁ? ሰላም ነው አለን ነው ቁጭ በሉ። እሺ እንዴት ነሽ? ሰላም ነው ማሬ ይገቡበት። እነዚህ ናቸው ሚዜዎቹ። ቁጭ በሉ። ሚዜዎቼ ናቸው። አቢ ይባላለሁ። አንደኛ ሚዜ ነሽ? ሁለተኛ ሚዜ ነው ማለት ነው። አይ ቁመት ነው። አይ ስንተኛ አልከኝ አንተ? አንደኛ ሚዜ። በቃ እኔ ሁለተኛ ሚዜ ነኝ። አይ ተሰቀልድ ነው። አንደኛ ነች። እኔ ሰኒ ይባላለሁ። ሁለተኛ ሚዜ ነኝ። እኔ ሁለተኛ ሚዜ ነኝ። ደሬ ይባላለሁ። አይ ማሪ አንደኛ ሚዜ ነኝ። ትችዋለሁ። አይ ዋጣቱ ያንደኛ ሸርኛና እናንተ ስማችሁን ንገሯቸው። እኔ ሰኒ ይባላለሁ። አንደኛ ሚዜ ነኝ። እኔ እህቴ ያላችሁ መጥራት ትችላለች። ውይ እኔ እንኳን ችግር የለውም። እህቴ ያላችሁ መጥራት ትችላላችሁ። የኔ እህት ብትሉኝ አቤት እላለሁ። እህቴ ማለት ትችላላችሁ። ግን ምን ሆኖ ነው? ሰው እኮ ሰርግ ላይ እኮ ነው አይደለ እንዴ አጋሩን የሚያገኙት? እንዲህ እነዚህ ናቸው። ስለ ሰርጉ እናቅድ አይደለ? ወደ ቅዱ ገባይ ስለሱ እናቅድ። አይደል የመጀመሪያው ነገር የሚሆነው ታዲያ። ከዛ በፊት ግን ምሳ እንዘዝ እንበላው። ምሳ እኔ በልቻለሁ። ብሉ በልተን ነው የመጣነው። አይ እኛም እኮ በልተናል። ያው እናንተ ካልበላችሁ ለእናንተ ብለን በላችሁ ናት። አዎ ራሰን በልተናል። አዎ በልተናል። ሆነ በቃ ስለሰርጉ እናውራ። ስለሰርጉ ባትበሉ ጥሩ ነበረ ግን ያው ተቀበሉ። በላችሁ በቃ
ስለሰርጉ እናወራ። የመጀመሪያውና የሚያሳስበው ነገር አልባሳት አይደለም። ቆንጆ የሆነ ነገር እንለብስ፣ እሱ ላይ ብናወራበት አሪፍ። እናንተ ምን አሰባችሁ? እኛ ጥቁር ሱሪ አለና አለን እኮ ጅንስ አለኝ፣ ጥቁር ጅንስ አገኘን። ከላይ ምን ትላለህ? ኮትም አለ። አንድ አይነት አይደለም። አንተ ቡኒ ነው ከግዛቸው ደግሞ የግራጫው ማሻ ዳልቻ ነገር ነው የሚመስለው። ችግር ይሆናል አላቸው አኩሪ ሚዜዎች። ብዙ ጊዜ ለጥበቃ ነው የሚለብሰው እንጂ ምንም አልሆነም። ፀሐይ ስለማይነካው እኮ አሟልታችሁ ከመጣችሁ እንደ አጃቢ አላለም እኮ ሚዜ ነው ፕሮቶኮል እኮ እንደውም አጃቢዎች ራሱ ተመሳሳይ ነገር ቢለብሱ ነው አሪፍ ነው። ይሄ አሁን ያወራችሁት ምናምን እርሱት ቀልድ አይደለም። ምን ሆናችሁ ነው? በጣም የተለያየ ነገር ሆነ። ማይሆን ነገር ነው ያወራችሁት ልላችሁ ነው። ስለዚህ ምን እናደርጋለን? ቫራይቲነቱ ስለማይሆን እኛ አውርተንበት ነበረ። የቅድሙ ማለት ነው። ምን እናደርጋለን መሰላችሁ? እኛ አውራነው በርግጥ ጥቁር ሱፍ ነበረ። ስናያችሁ ግን አይሆንም። እንትን አደረግ ነው ውሃ ሰማያዊ ያደረግ ነው። ጠቆር ስላላችሁ ፈካ እንዲያረጋችሁ እንደሚያምራችሁ ታያለሁ እኮ ዳልቻው ግን ያፈካችሁ ይቅር ማሪ ሙሉ ውሃ ሰማያዊ ሱፍ በነጭ ሸሚዝ ከዛ ጥቁር ከረባት የመጀመሪያው ዙር ላይ። የኛ ደግሞ ሻይን የሚያረግ ውሃ ሰማያዊ የሚያምር ቀሚስ አለ አይደል? ይሄ በሼፕ የሚወርድ እሱን እናረጋለን። ስለዚህ ቆንጆ ነው የሚሆነው አይደል? አሁን እንደዚህ ቆንጆ ይሆናል። ሰማያዊ ኮት በቃ ይሄ አንደኛው ነው። ይሄ ሙሽራ ሲወጣ የምናረገው ነው። ከዛ ደግሞ በሰዓት ላይ ለምሳ ስንገባ ማለት ነው። ጥቁር ሱፍ ግን ነጭ ሱፍ ነጭ ሱፍ ይሁን ጥቁር ነበር ያሰብነው። ሙሉ ነጭ ሱፍ በቀይ ከረባት አድርገን እኛም ደግሞ የሚያምር እነሱ ነጭ ሆኖ እኛ ቀይ ቀሚስ። ሶስተኛው ደግሞ ለዲነር ምናምን ይሆናል አይደል? ሌላ ሰርግ አለባችሁ ከዛ በኋላ እናንተ ነው እንጂ አንተ ሶስተኛ ልታገባ ነው? አይደለም ማሪ ይቀልዱ እንጂ ምንድን ነው የምንቀልደው? ማሪ አንድ ልብስ እኮ በቂ ነው። አንድማ አይበቃም። አንድ አይበቃም። ሰርግና ሞት አንድ ነው። አንድ ሱፍ በቂ ነው። እሱ ከበቂ በላይ ይበዛል። አንድ እኮ ቀርቷል ብለን ነው እኮ። ማን ያስቀረው? ዳምረማ እንዴ ቀኑ ሙሉ አንድ ልብስ ለብሰልን ከዘመኑና ከጊዜው ጋር መሄድ ነው እንጂ አንድ ብቻ እኮ አይደለም። የሁለቱ ይለያያል። አንድ ሌላ ወይ በየተራ እንገባለን። አንቺ እሱን ያዙልን፣ እኛ እዚህ እናውራ። አትያዙ እያስረዳናችሁ እኮ ነው ስለማይሆን። አሁን ቀርቷል አንድ ልብስ። የልብሱን እኛ እንጨርሷለን። በቃ ችግር የለውም እናወራበትና አንተ እንዴት እንደሚሆን ብሩን እናሳውቃለን። ወደ ዳንሱ ንግባ አይደለ? ወደ ጭፈሮች ይሻላል። አሪፍ የሆነ ኮሪዮግራፊ እንዲኖረው እንፈልጋለን። የሰርጉ ዋና አካል አይደለ? አዳራሹ እንዴት ሰፋ ያለ ነው አይደል? ሰፋ ያለ ነው ለኮሪዮግራፊ እንዲመቸው። አዳራሽም አለው ሰርግ። እስክስታ ያደግንበት አይደል እንዴ? ደግሞ ያዘግድ ማለት እኮ ነው። መቀበል እኮ ነው እንዴ? ይሁን እንጂ ያዘግድ ታው ኧረ በእናታችሁ ለሰርግ የተደክሙብኛላችሁ። ምን ሆናችኋል? አሁን እኮ ያለው ዘመናዊ ውዝዋዜ ነው። በደንብ በአሰልጣኝ ተጠንቶ እንዲህ አንድ አይነት ማች አድርገን አይደለ? ሳልሳ ምናምን ነው የሚሆነው። ሰርግ ነው አይዶል ነው እኮ ለሰርግ በእናትሽ የሆነ ነገር ባይው ችግር የለውም። እኔ ይኸውላችሁ የማውቀው አሰልጣኝ አለ። በተመጣጣኝ ዋጋ ለአንድ ወር ምናምን ሊያሰለጥነን ይችላል። በሰው በ60 ሺህ ነው እንትን እንላለን። ችግር የለውም። እንዴ አምሻል ዳንቺ 90 ሺህ ብር ነበር እኮ እኛ ቀንሶ እኮ ነው 30 ትቀልዳላችሁ እንዴ? እኔ ሰርግ ነው በጎ አድራጎት ድርጅት ምናምን በጣም ቀላል ነች። ምን አላት 60 ሺህ ብር በዛ ላይ ለአንድ ወር። በቃ ይሄንን ገደል ነው አይደለ? ወደ ቀጣዩ እንሂድ። ይሄን በቃ እናደርገዋለን። ጨረስን። ሜካፕ ነው የሚሆነው። በጣም ጸድ መሆን አለበት። እሺ አንቺንም ይመጥን መሆን አለበት። እኔ በጣም ማቀው ጸድ የሆነ ሜካፕ የሚሰራ ሰው አለ። እሱን እኛ እዛ እንሰራለን። እናንተ ግን ጸጉራችሁ በጣም ቆንጆ ነው መስተካከል ስላለበት አንድ አሪፍ ቤት አውቃለሁ። ከ20 እስከ 30 ሺህ ነው የሚሆነው ከነ ሙሉ ትሪትመንት። እኔ የለሁበትም። እንዴ ለምን
ስለዚህ እኔ ላቸዋለሁ መላጣ ያምርብኛል። በነገራችን አለግሽ ምን እንደዛው መላጥነት ለሰርግ ሚዜዎቼ ምን መላጣ እንደዚህ ራሱ ያምራል። እናንተ አታውቁትም እንጂ ፋሽን እኮ ወይ ተካንድ ቱሉ ስቲም ብትገቡ እኮ እዛ ቆንጆ ነው እንዳልኳቸው። ወይ አራይ ወይራንት እንደዋል በቃ ሽተው የኛን ከቨር ስለምታረጉት ችግር የለም። የኛን ትከፍላላችሁ። ቀላል ነው የኛ። ስለዚህ ምን እናርግ መሰላችሁ? የኔ ቆንጆ ሆቴሉ አሪፍ ነው አይደለ? ሰፋ ያለ ነው። ለፎቶ መመቸት አለበት። ቦታ አሪፍ መሆን አለበት። ምንሽ ማሪ እንዴት የእድሩ ድንኳን እንደሚጠራ አልነገርሻቸውም? ሱሪ የሚያበዙ እና እንደሚያስጨንቁ የምን ወከል ነው ቷቸው ለኔ ቷቸው ዝም ብሎ ምንድን ነው ለኔ ቷቸው ምናምን እኮ ደምራችን እኮ ነው። ይሄ በጣም አስፈላጊ ነገር እኮ ነው። እኔ ያሳደገኝ እድር ነው የሚደረግ። ደግሞ ደስ የሚለውም እንደዛ ነው እኮ እሱን እናንተ መልስ ላይ ሂደህ ሰፈር ምናምን ደግሰት ችግር የለውም። አሁን እሷ በጣም ስለጨናነቀሽ ብዙ ነገር እንትን አትልም። እኛ ብናወራ ነው የሚሻለው። እሺ ቆንጆኛ እናወራበት። የዲጄው ጉዳይ እንዴት እናድርግ? ለምን ዲጄ? አይ ወይ ለምን ነው ዲጄ ቢ ለምን አይሆንም እንዴ? ማሪ የዲጄ ቢ ማሻይልም እንዴ? እሱ በ300,000 ብር እሺ ይላል። እሱ ጋር አድርገው ነው ያሰቡት። ችግር የለውም። እኛ በ300,000 እንዲጨርስ ልናደርጋለን። አይደለም የኔ ስልክ ላይ ጥሩ ፕሌሊስት አለ። ጂፓስን ቤት አለ። መብራት ከሄደ እንኳን በፍላሽ እናመጣለን። አይደለም በከበሮ ታወጣለን እንጂ ሙሽሪት ለምትረብሹት ይሄ እኮ ድሮ የቀረ እኮ ነው። አሁን በዘመናዊ መልኩ ታገቢ አይሻልሽም እንዴ? እንዴት ዝም ብላ አንተ ልታሰድብ ነው? በእናትሽ ማነው የሚሰርበኝ? ምንድን ነው? ኧረ በትዩ እንዴ በቃ ሁሉንም ተነጋግረንበታል። የልብሱንም አይደለ እንዴ የአዳራሹንም የዲጄውንም እያንዳንዱን ነገር ስላወራን በቃ እኛ እንጨርሰዋለን። እሷን ትታ ከኛ ጋር አውራ አንተ። እሷን ትቼ ከእናንተ ጋር ምን ሆነ? አንቺን ነው እንደማገባው? አሬ ምንድን ነው እሷ ስለተሸማቀቀች ነው። ንገር የሰፈርተኛውን ጉድ እንዴት እንደሆነ ንገር። መግቢያ መውጫ ነው የሚያሳጡን። አንተ ስለማታውቃቸው ነው። እንዴ አካባቢ ላይ አገባ ይባልፋልሻል እንዴ ማሪ? ያ ማን ነው ይሄ ቢዋይዲ ያለው ባለመኪናው? እንዴ 5 በሬ አርዶ አይደል እንዴ የሰፈርተኛው ማሽሟጠጫ የሆነ ሰው እንዴት 5 በሬ ለሰርግ ያርዳል? ቢቀር እኮ ነው ሰርጉን ይሻላል። ያው ረስቸው ነበር። ይሄው ዝም ብለን 3 ሚሊዮን ብር መድብና ብታንስን ችግር የለም። ቀለል አድርገን እኛ አውቃተን እንደሚሆን ችግር የለውም። ደግሞ እናንተ የእኛንም ስለምትሸፍኑ የእኛ እኛ እንሸፍናለን። እኛ እንቻላለን እንችላለን መሄድ አይሻልም? ወንድሜ አንተ እሳት ላይ ነው የተጣልከው። ስለዚህ እኛ እንሂድ ጥላችሁ ኧረ አብሬ ነው የምሄድ። ምንድን ነው ሚዜሽን ታገቢ ሆን አንድ 5 ዓመት አስቤበት ነበር። አይ ማሪ አይሆንም። እኔ ሚዜ እቀይራለሁ። እንደውም እከራያለሁ። ሰርጉ ይቅር። ይኸውልሽ የሰፈሩን ሰው ታውቂዋለሽ። 30 ከሆነ ይቻላል። ሙሽርዬ ሙሽራ አበባዬ በጊዜ ግባ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳረሱ። በቀጣይ ቪዲዮ እንገናኝ።